እውነት ልንገራቸው አላምንም ጆሮዬ ጭው አለኝ እውነት ሌላ ሰው እንደሰማው መሰለኝ መሲ አይደለም ሌላ ሰው እንደሰማው መሰለኝ ግን ሌላ ሰው ነው ካልኩኝ ደግሞ ያው ፕሮፋይሉም ድምጹም መሲ ነው መሲ ሁላችን ታውቃላችሁ በዚህ ቲክቶክ ላይ እንዴት ሃይማኖት ልትቀይር ቻለች ጥያቄው ነብኝ ምን ሆና ነው ምን አግንታ ነው ምን ተቸግራ ነው ምንድነው ሃይማኖት ልትቀይር የቻለችው ነው የሆነ ልጅ ነበር አይደለ ኡሴ እሱ ቤት ገብታ ቶሎ አብራኝ እኔ ሙስሊም መሆን ፈልጋለሁ ድራማ እየሰራች ነው ወይስ ምንድነው አልገባኝም እውነትና ፍንገለጀችው ማረከቴት ማልታቴት ሃይማኖትሽ ቀየረችው ደንዴስ መሲ ሁንዲ ከሰኑም ቤክቶ መሲ በየሱ ደረቢያከ ገሩ ቤኳኒ አከተንዶ በደም ቤኩ ዱጋ ጉረኮ ጨው ነጎቴ ዋቂ እሺ ሚት ያከን እንጀኔ እሺ ለሰገሊንስ ፕሮፋይልስ ኢዳ ሄዱን ከኛ መጽሐፍ ቅዱስ ይቺ በምስሉ የምታዩት እህታችን መሲን የማታቋት ያላችሁ አትመስሉኝም ያው ብዙዎቻችን እናቃታለን እኔም እዚሁ ቲክታክ ላይ ነው እንደማንኛውም ሰው የማቃትና ለሃይማኖቷ በጣም ጥብቅና ስትቆም ነው የማቃት ምናምን ብቻ እዚህ ቲክቶክ ላይ ነው ማቃትና አሁን ቲክቶክ ላይ ስዟዟር ሙስሊም ሆናለች ሃይማኖቷን ቀይራለች ምናምን እየተባለ አይቼ እናንተ ተቀበለች ዱአ አድርጉላት ይያላችሁ ሼር ሪፖስት የምታደርጉት ሰዎች መሲም እምነቷን እንደማትቀይር ባለ ሙሉ ተስፋ ነኝ ምክንያቱም መሲ ለቤተ ክርስቲያን ዋጋ የከፈለች ልጅ ናት ለቤተ ክርስቲያን ሽንጧን ገትራ የምትከራከር በብሔር እንኳን ሰው ሲጋደል ያነሲ እንትን ሲል እኮ መሲ ለእምነቷ ብላኮ ከሰሜን ደቡብ ከምዕራብ ምስራቅ ለሁሉ ማገባባ ሳይባን ጎዳቲን ጀቻቦቴ ከኛ ያደዱን ደጋቲን ዛሬ ይሄ ቪዲዮ ስዟዟር ቀናይቸው ነበር አላመንኩ ነበርና መሲ ላይ ሰርች አድርጌታል እውነት መሲ ታቃለች ግን ውሸት የሚሆን እውነት አላቅም እንግዲህ ዝም ብላ አላቃም ሊሆን ይችላል መሲ ደግሞ በሃይማኖቷ በጣም ጠንካራ ልጅ ናት ዝም ብላ አትለቅም ያስባለሁ ግን የውሸት እንደሚሆን እመኛለሁ እውነት ከሆነ ግን እንግዲህ ፈጣሪ እውነቱን መንገድ ወደ ቀጥተኛ ወደ ሆነች ወደ ቤተ ክርስቲያኗ ፈጣሪ ይመልሳት ፈልጋለሁ እሺ ቁጥሬን አስቀምጥልኝ ማለት ፎሎ ሳረግ እንቢ ያለኝ እሺ እስኪ እኔ ፎሎ አድርጌሻለሁ ከቻልክ በፍጥነት አውራኝ እሺ አውራሻለሁ እሺ namay magababa saiban godatin jechabote kenya ya dadun dagatin yalmako namanta netinani datin kundamsa guddada dagefatengatin ሰው እስልምና ሲቀበል በዚህ ልኩ ይደነግጣሉ እናንተ የመሲ እስልምና መቀበል ዳር በዳር ወገኖቻችንን አስደንግጧል ምክንያቱም እሷ በሃይማኖቷ በጣም ጠንካራ በጣም ለሃይማኖቷ እምትለፋ ሴት ስለነበረች ለፍታ ደግሞ ውጤቱን አይታ እንደማይሆን ስታቅ ደግሞ ወደ እስልምና መጣች እስልምና ማጥናት ጀመረች እንዳያችሁት ደግሞ ሁሴንን በፍጥነት ናልኝና ሻሃዳ አሲዘኝ ብላ በውስጥ መስመር እንዲያናግራት አድርጋ ሻሃዳ ይዛ እስልምና ተቀብላለች አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ተመልካቾቻችን እንዴት ናችሁ እንደምን ቆያችሁ ከኔጋ ሁሉ ሰላም ነው አልহামዱሊላህ እንግዲህ ለማታቁኝ ሳሊሃ ነኝ የምታቁኝ ደግሞ እንደተለመደው ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ዛሬም እንግዲህ መግቢያ ላይ ያያችሁት የተለያየ ሰዎች ሐሳባቸውን ይዤ ወደናንተ መጥቻለሁ እንግዲህ መሲ ብዙዎቻችሁ ታቋታላችሁ ማለትም በክርስትና እምነት ላይ የሆነች ነገር ኮሽ ባለ ቁጥር ግንባር ቀደም ምትሰለፍ የነበረችዋ ለእምነቷ ከባድ ፍቅር የነበራት ለእምነቷ በቃ ምን ልበላችሁ ሐቂቀተን የእምነት ጦርነት በአካል ባለችበት ቦታ ቢገኝ ኖሮ እዛ ጦርነት ውስጥ ከመግባት ማትቆጠብ ሴት ነበረች እናማላችኋለሁ በጣም ጎበዝ ለእምነቷ በጣም አክራሪ የሆነች አማኝ ነበረችና አሁን ላይ ደግሞ ተምራ ምን ተብላ የነበረችበት እምነት ስተት መሆኑን ስታቅ እስልምናን በትላንትናው ዕለት ተቀበላለች ያንን የተቀበለችው ማህበራዊ ሚዲያ ላይ ሲዘዋወር እንግዲህ ብዙዎቹ መግቢያ ላይ በተመለከታችሁት መልክ በጣም ደንግጧል እስከ አለማመን ድረስ ደርሷሉ ቤቷ ገብቶ ሰርች አድርገው ሲያዩ እሷ ደግሞ እዚህ ጋር እንደምትመለከቱት እንደዚህ ለብሳ በማንዙማ አድርጋ ቤቷ ላይ
ለቃለች እና ደግሞ ሌሎች ቪዲዮን በሚፈልጉበት ሰዓት ከሁሱ ጋር ያወራችው ነገር ሻሃዳ መያዝ እንደምትፈልግ ምናምን የተሰራጨ ቪዲዮ ነበረ። እሱን ካዩ በኋላ ግን እቺ ልጅ ምን ሆና ነው? በሰላሟ ነው ወይ? እሷ እንዴት ይህን ያህል ጠንካራ የነበረች እህታችን እንዴት ነው ወደ እስልምና ልትሄድ የነበረው? ምን አይታ ነው? በመጽሐፍ ቅዱስ ምን አግኝታ ነው የሄደችው? ምን ጥያቄ አንስታ ነው? ያልተመለሰላት ጥያቄ ምን አለ ብለው እንግዲህ ወደ ራሳቸው እንዲመለሱ አድርጓል። እንግዲህ ያው ታውቃላችሁ ግልጽ ነው። ብዙ ጊዜ ክርስቲያን ወገኖቻችን በመጽሐፍ ቅዱስ ዙሪያ ብዙ ጥያቄ ያነሳሉ። ጥያቄ ሳይመለስላቸው ሲቀር ደግሞ ምን ያደርጋሉ? ወደ እስልምና ይሄዳሉ ማለት ነው። እስልምና ሙሉ ስለሆነ የምትጠይቁት ጥያቄ በሙሉ ስለሚመልስላችሁ ፈልጋችሁ እናንተ ማታገኙት መልስ ስለሌለ እንግዲህ ምላሹን ያገኙት የት ነው? እስልምና ላይ ነው ማለት ነው። ከዛ በኋላ ደግሞ ያው እስልምና ይቀይራሉ። ከዛ በኋላ ደግሞ እህታችን ሆናለች። አሁን እስልምና ተቀበላለች። በጣም በሚገርማችሁ ሁኔታ ለእስልምና ደግሞ ትልቅ ጥላቻ የነበራት ሴት ነበረች። ሱብሃንአላህ ብዙ ጊዜ የምትመለከቱ ከሆነ ለእስልምና ትልቅ ጥላቻ የነበራቸው ሰዎች ነብዩ ሰለላሁ ዐለይሂ ወሰለም በከፍተኛ ሁኔታ የሚጠሉ የነበሩ ሰዎች ዞሮ ምን ሲሆኑ ታገኛላችሁ? والله لازم ብዙ የተመለከትኩት ጊዜ እስልምናን ይቀበላሉ። የነብያችን ሰለላሁ ዐለይሂ ወሰለም ደግሞ ፍቅር ሙሐባ ደግሞ ውስጣቸው ላይ የተሞላ ይሆናል። መጀመሪያ ጠላት የነበሩ ሰዎች እኮ ነው የሐባይቢ والله አጂብ ነው የሚሆንብኝ። እና እቺም ልጅ ደግሞ በተመሳሳይ በቃ ለእስልምና ስታወራ ብዙ ጊዜ ቪዲዮዎቿን ፎሎ ባላረጋትም ይመጡልኛል። በተለያየ ጊዜ ቪዲዮ በቃ የሆነ የምትናገራቸው ቃላቶች ሁሉ በጣም ነበር የሚያስጠሉኝ ማለት ነው። ብቻ ማላቸዋለሁ። ትላንትና ደግሞ እስልምና ተቀበላ እንግዲህ ህዝቡ እየታመሰ ነው። ምን አግኝታ ነው? ምን ሆና ነው? ምናምን እያሉ ነው። በእርግጥ አዲስ ነገር አይደለም። እኔ አሁን እንኳን ደህና መጣሽ ምናምን ልላት አይደለም። የፈለገ ሰው መምጣት ይችላል፣ የፈለገ ሰው መሄድ ይችላል። ነገር ግን እቺ ከዚህ ቀደም የነበራት ለእስልምና የነበራት ነገር ስለገረመኝ ነው። ያው እንዳልኳችሁ ለእስልምና ጠላት የሆኑ ሙስሊሙን የማይወዱ እምነቱን የማይወዱ የነበሩ ሰዎች ቀደም እንዳልኳችሁ ወደ እስልምና ሲመጡ መለከታለሁና ከነዚህ ሰዎች ውስጥ ደግሞ አንዷ ስለሆነች ነው ወደ እናንተ ያመጣሁት። እና ማንንም ሄደ መጣ ለኛ የሚጨምረንብንም የሚቀንስብንም ነገር የለም። እንግዲህ ብዙ ከሌላ እምነት የመጡ እህት ወንድሞቻችን ነፍ ናቸው። ያው እነሱንም ጭምር እንትን ማለት ያኔ እንኳን መጣችሁ ምናም ብሎ ማሽቃበጡ አግባብ አይደለም። ከመጡ አህለን ወሰህለን ከሄዱ ማሰላማ ነው። ግን ያው ቀደም እንዳልኳችሁ እቺ ልጅ የነበረችበት ነገር ስለገረመኝና አሁን ደግሞ ወደ እስልምና ስለመጣች ሐቂቃ በጣም ደስ ብሎኛል። እንግዲህ ያ ሁላችንም ቀጥተኛው መንገድ አላህ Subhanahu Wa Ta'ala ይምራችሁ። እንደሰማችሁት ደግሞ ከሁሱ ጋር መጀመሪያ ላይ ያወራችሁን መግቢያ አካባቢ ቪዲዮ ላይ አስቀምጬላችኋለሁ። እንግዲህ ሁሴንን ቶሎ ገባልኝና በውስጥ ፈልጋለሁ ብላ እንግዲህ ውስጥ ደግሞ ያው እሱ መጀመሪያም ሲያስተምር ምናምን ገብታ ተከታተል ነበርና ከዛ በኋላ ደግሞ ደውሎላት ሻሃዳ አሲዟት እስልምናን ተቀበላለች። ጎሉ አላሁ አክበር። ሐቂቃ በጣም ደስ ብሎኛልና ያው አሁን ደግሞ ብዙ ነገሮች እየተባሉ ነው። እስልምናን አንድ ሰው ወደ እስልምና ሲቀላቀል ሴቶቹን ወንድ ፈልጋችሁ ነው፣ ወንዶችን ሴት ፈልጋችሁ ነው ማድሪሹ ምናምን ይላሉ። ተምራችሁ ምን አታችሁ ነው? ምን ጥያቄ ነው የፈጠረባችሁ? ምን ያልተመለሰላችሁ ጥያቄ አለ ብሎ ያንን ጥያቄ ለመመለስ መምራኖችም ሆኑ ሌሎች ሰዎች ለዛ ላይ ትኩረት ያደርጉምና ብዙ ጊዜ ላይ ለሚጠየቁት ጥያቄ ትኩረት አድርጉ ለማለት ወዳለሁ። አመሰግናለሁ። ባይ ባይ።